በአማራ ክልል በደብረ ታቦርና አካባቢው ላይ የሚስተዋለው የጸጥታ ችግር በርካቶችን እያነጋገረ ይገኛል። በአካባቢው የሚገኙ ነዋሪዎች እንደሚናገሩት ከሆነ የፋኖ ታጣቂ ኃይሎች በአካባቢው እየተንቀሳቀሱ መሆኑንና የራሳቸውን ወታደራዊ እንቅስቃሴ እያደረጉ እንደሚገኙ ነው የተመላከተው። በሌላ በኩል ግን መንግስት በደብረ ታቦር ውስጥ ገብቷል ያለውንና ጽንፈኛ ሲል የጠራው ኃይል በተመቶ ከስፍራው መውጣቱን የሚያመለክት መረጃ እያሰራጨ ነው። እውነታው የትኛው ነው የሚለውን እንግዲህ አብረን በዝርዝር ዘገባችን ላይ የምንመለከተው ይሆናል። ሰላም ጤና ይስጥልን፣ እንደምን ውላችኋል? የሚኪያስ ሚዲያ ነው። ስለምትከታተሉን እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ አሁንም በአክብሮት እንጋብዛችኋለን። በዛሬው ዕለት እንግዲህ በማህበራዊ ሚዲያ ዘንድ አነጋጋሪ የሆነው ጉዳይ በአማራ ክልል የተከሰተው የጸጥታ ችግር ሁኔታ ነው። በተለይም ደብረ ታቦር ከተማና አካባቢው ላይ እየተስተዋለ ያለው ሁኔታ በርካቶች ዘንድ የተለያዩ መረጃዎችን እንዲያንሸራሽሩ ምክንያት ሆኗል። ከዚሁ ጋር በተገናኘ የፋኖ ታጣቂ ኃይሎች ደብረ ታቦር ከተማ መግባታቸውን የክልሉ መንግስት ማረጋገጡ ተነግሯል። ከትናንትናው ዕለት ጀምሮ ወታደራዊ እንቅስቃሴ ሲያደርጉ ነበር የተባለላቸው እነዚህ ታጣቂዎች በአንዳንድ የከተማዋ አካባቢዎች ላይ ጥቃት ሲፈጽሙ እንደቆዩ ነው የተመላከተው። በተለይም በክልሉ ማለትም በከተማው የሚገኘው ማረሚያ ቤት ላይ ጥቃት በመፈጸም እስረኞች ከእስር እንዲወጡ አድርገዋል የሚሉ የተለያዩ መረጃዎች እየተሰራጩ ነበር። ማረጋገጫ ግን አልተገኘም። የአማራ ክልል ሰላምና ጸጥታ ቢሮ በወጣው መግለጫ የፋኖን ታጣቂ ኃይል ተላላቂ ጽንፈኛ ሲል በመግለጽ እየተቀጠቀጠ ነው ሲል ጽፏል። ደቡብ ጎንደር ዞን በቂ የጸጥታ መዋቅር ያልነበረባቸውን ወረዳዎች የህዝብ ተቋማትን እያወደመ ፎቶ እየተነሳ ሲሸልልና ሲፎክር የሰነበተው ጽንፈኛ ኃይል ደብረ ታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ዘው ብሎ ገብቶ መውጫ አጥቶ ከዛው እንደ ቅቤ ቀልጦ ቀርቷል ብሏል። በአሁኑ ሰዓት በርካታ አስክሬንና ቁስለኛ እየጎተተ መፈርጠጥ ጀምሯል ሲል በመግለጫው ላይ ጠቅሷል። መግለጫው ቀጥሎም በደረሰበት ያልጠበቀው ምትና ባስተናገደው ከባድ ኪሳራ ተበሳጭቶ የክሩን የደብረ ታቦር ከተማ ህዝብን ሱቅ ሰብሮ ሀብትና ንብረቱን ዘርፎ የህዝብ መገልገያ ተቋማት በማቃጠል እግሬ አውጭኝ እየፈረጠጠ ይገኛል ሲልም አክሏል። ከዚሁ ባለፈ ደግሞ መግለጫ ወጥቶ ነበረ በክልሉ የጸጥታ ቢሮ አማካኝነት ማለት ነው። የጸጥታ ሁኔታዎችን በተመለከተ የተሰጠው መግለጫ ላይ እንደሚያመለክተው ከሆነ በአሁኑ ሰዓት እየተካሄደ ያለው ውጊያ ከኤርትራ መንግስት ወይም ራሱ የክልሉ አስተዳደር ሻዕቢያ ሲል ከጠራው ወገን ጋር መሆኑን ያመለከተው። የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር የተዋጋው ነው የሚል መልእክት ማሰራጨቱ ተዘግቧል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና ከአስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ አነጋጋሪ መግለጫ አሰራጭቷል። መግለጫውም ቀጥሎም ወልቃይት ጠለምትና ራያን ለመውረር የቋመጠው ቡድን ለፋኖ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና በወረዳው ተወጥሮ እንዲቆይ በማድረግ ያለማንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው ሲልም ከሷል። እንግዲህ በዚሁ ዙሪያ በከተማዋ ላይ ምን ይስተዋላል በተለይ በደብረ ታቦር የሚለውን አንዳንድ ወገኖች የተለያዩ መረጃዎችን ሲያሰራጩ ነበር። በከተማዋ ልዩ ስማቸው ግራር ሰፈር፣ መሎ ማረሚያ ቤት፣ ጎንደር በር፣ አባረጋይ፣ ወይበላ ማርያም በተባሉ አካባቢዎች በተደረገ ውጊያ ሳቢያ የተለያዩ ጉዳቶች መድረሳቸው እንግዲህ እየተዘገቡ ይገኛሉ። አንዳንድ ወገኖች ከመንግስት ወገን ዘንድ በርካታ ጉዳት ደርሷል ሲሉ ቢናገሩም ይሄ ማረጋገጫ የተገኘለት ጉዳይ አልሆነም የተባለው። ከዚሁ ጉዳይ ስንወጣ የኤርትራ ወታደሮች በዛላምበሳ ከተማ እገታ መፈጸማቸው ተነግሯል። መከላከያ የሌለባቸው ኢትዮጵያና ኤርትራ ድንበር አዋሳኝ አካባቢዎች በተለይ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ መሆናቸውን ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት እንደሚገኝ ተዘግቧል። ምንም እንኳን ከከተማው የጸጥታ ጽሕፈት ቤት ለማረጋገጥ የተደረገው ጥረት ባይሳካም ባለፈው ሳምንት ፋጺ በተሰኘው አካባቢ አንድ ሁኔታ ወይም አንድ ክስተት መፈጸሙ ተነግሯል። በዚሁ አካባቢ
በህዝብ ማጓጓዣ ሚኒባስ ወደ ዛላንበሳ ሲጓዙ ከነበሩት በትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎች አግተው መውሰዳቸውን ተነግሯል። በትግራይ ምስራቃዊ ዞን የኢሮብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም ሲሉ አንዳንድ መረጃ ምንጮች አመልክተዋል። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች ተግባራት እንደሚፈጸሙበት ነዋሪዎች እየተናገሩ ይገኛሉ። በሌላ በኩል ከተፈናቀሉ 2 ሳምንት ያለፋቸው ተፈናቃዮች እስካሁን ምንም አይነት ሰብአዊ ድጋፍ እንዳልተደረገላቸው ገልጸዋል። ተፈናቃዮቹ የፌዴራል ኃይሎች ከአላማጣ፣ ኮረምና ሌሎች የወሰንና የማንነት ጥያቄ ካለባቸው አካባቢዎች ከወጣ በኋላ በአካባቢው ካለ ውጥረትና እስራት በመሸሽ በቆቦ ከተማ የተሰባሰቡ ከ60 ሺህ በላይ የሆኑ ተፈናቃዮች ለከፋ ምግብ እጥረት መዳረጋቸውን ገልጸዋል። በቆቦና አካባቢው በልመና የዕለት ምግባቸውን የሚሸፍኑት ተፈናቃዮች የረድኤት ተቋማት እየመጡ ቢጎበኟቸውም ምንም አይነት ድጋፍ እንዳልተደረገላቸው መናገራቸውን የጀርመን ድምፅ ሬዲዮ ዘግቧል። የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ጽሕፈት ቤት ኃላፊ አቶ አለሙ ይመር በመንግስትና ረድኤት ተቋማት የሚደርሰው ድጋፍ ዘግይቶ ቢመጣም የቆቦና የአካባቢው ሕዝብ ግን ለተፈናቃዮች አስፈላጊውን ድጋፍ እያደረገ ነው ሲሉ ማመልከታቸው ነው የተዘገበው። ፖለቲከኛ የሺዋስ አሰፋ ለእስር መዳረጋቸው ተነግሯል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ከፍተኛ አመራር የሆኑት አቶ የሺዋስ አሰፋ በትናንትናው ዕለት በመንግስት የጸጥታ ኃይሎች መታሰራቸውን ከቤተሰቦች መረጋገጡ ተገልጿል። ፓርቲው ይህንን አስመልክቶ ባወጣው መግለጫ ድርጊቱ በሰላማዊ መንገድ በሚንቀሳቀሱ ፖለቲከኞች ላይ እየተፈጸመ ያለውን ተቆጥሮ የማያልቅ አፈና ያለው ጉዳይ አንዱ አካል ስለመሆኑ አመልክቷል። በተጨማሪም ፓርቲው መንግስት የሚመጣው ብሔራዊ ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ ይሆናል በማለት በተደጋጋሚ የሚሰጠውን ተስፋ በተመለከተ ጥልቅ ጥርጣሬውን ገልጿል። የፖለቲካ መሪዎች መታሰራቸው የምርጫው ድባብ ክፍት ከመሆን ይልቅ ከጊዜ ወደ ጊዜ እየጠበበ መምጣቱን የሚያሳይ ግልጽ ምልክት እንደሆነ ኢህአፓ ተከራክሯል። እንዲህ ያሉ ድርጊቶች የዲሞክራሲያዊ ሂደቱን ታማኒነት የሚያሳጡና የምርጫው ትክክለኛ አፈጻጸም በገዢው ፓርቲ ከሚነገረው የነጻና ፍትሐዊ ንግግር ጋር የሚቃረን እንደሚሆን አመላካች ነው ብሏል። ኢህአፓ ፍትህ እንዲሰፍን ባቀረበው ጠንካራ ጥሪ አቶ የሺዋስ አሰፋን ጨምሮ በሙያቸው ወይም በፖለቲካ አመለካከታቸው ምክንያት የታሰሩ ጋዜጠኞች፣ የሰብአዊ መብት ተሟጋቾች እና የማህበረሰብ አንቂዎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጠይቋል። መግለጫው ፓርቲው ለሁሉም ፖለቲካና የህሊና እስረኞች ያለውን ጽኑ አጋርነት በመግለጽ ነው የተደመደመው። መንግስት የንጹሐን ዜጎች በዘፈቀደ ማሰር እንዲያቆምና የተለየ አመለካከት ያላቸውን ወገኖች መሰረታዊ መብቶች እንዲያከብርም ነው ያሳሰበው። ወደ ውጭ መረጃዎች ስናልፍ እንግዲህ ወደ ኢራን የምናመራ ይሆናል። የኢራኑ ልዑል ረዛ ፓህላቪ ለትራምፕ ጥሪ አቅርበዋል። ይህ እየተፈጸመ ያለ የዘር ማጥፋት ነው በማለት የኢራኑ አልጋ ወራሽ ልዑል ረዛ ፓህላቪ የኢራን እስላማዊ አገዛዝ በገዛ ዜጎቹ ላይ እየወሰደ ያለውን እርምጃ እየተከሰተ ያለ የዘር ማጥፋት ወይም ጄኖሳይድ ኢን ዘ ሜኪንግ ሲሉ ገልጸዋል። ልዑሉ አሜሪካ የኢራንን አብዮታዊ ዘብ ወይም IRGC ኢላማ ያደረገ ወታደራዊ ጣልቃ ገብነት እንድታደርግ ለፕሬዚዳንት ዶናልድ ትራምፕ ጥሪ አቅርበዋል። ልዑል ረዛ ፓህላቪ እንደገለጹት ባለፉት ጥቂት ሳምንታት በኢራን የተካሄደ ባለው ጸረ አገዛዝ ተቃውሞ የተገደሉ ሰዎች ቁጥር ከ36,500 እስከ 40,000 ይደርሳል ተብሎ እንደሚገመት ገልጸዋል። የጸጥታ ኃይሎች በሆስፒታሎች ውስጥ የሚገኙ ቁስለኞችን ጭምር እየገደሉ ነው ያሉ ሲሆን እርዳታ የሚሰጡ ሐኪሞችና በጎ ፈቃደኞች በጅምላ እየታሰሩ መሆናቸውን አመልክተዋል። ልዑሉ ለትራምፕ ባስተላለፉት መልእክት አሜሪካ ያገዛዙን የጭቆና መሳሪያ የሆነውን IRGC እንድትመታ አሳስበዋል። በዚህ ደረጃ ወታደራዊ ጣልቃ ገብነት ብቻ ነው ለተቃዋሚዎች ሜዳውን ሊያስተካክል የሚችለው። አውሬውን ማቁሰል ብቻ ሳይሆን ሙሉ በሙሉ ለሞት ማብቃት ወይም ፉል ኪል ያስፈልጋል ብለዋል። ልዑሉ አክለውም ትራምፕ እንደ ባራክ ኦባማ ሳይሆኑ ለቃላቸው የታመኑ መሆናቸውን በተግባር እንዲያሳዩና የኢራን ሕዝብን ከዚህ አምባገነን ስርዓት ነፃ እንዲያወጡ ጠይቀዋል። ረዛ ፓህላቪ የኢራኑን መሪ አያቶላ አሊ ካሚኒን የኒውክሌር ፍላጎት ከአዶልፍ ሂትለር የናዚ አገዛዝ ጋር አነጻጽረዋል። አሜሪካ በሁለተኛው የዓለም ጦርነት ወቅት ሂትለር አቶም ቦምብ እስኪያገኝ ዝም ብትል ኑሮ ታሪክ ምን ይመስል ነበር ሲሉ ጠይቀዋል። ኢራንና እስራኤል በመጽሐፍ ቅዱሳዊ ታሪክ የተሳሰሩ መሆናቸውን ገልጸው
አሁኑ አገዛዝ ግን ቀጠናውን ወደ ምስቅልቅል እየከተተ መሆኑን ነው ያስገነዘቡት። ልዑሉ ስለ ወደፊቷ ኢራን ሲናገሩ ሰፊ ከሆነ የዲሞክራሲያዊ ኃይሎች ጥምረት ጋር በመሆን ሽግግሩን ለመምራት ዝግጁ መሆናቸውን የገለጹት ባለፉት 6 ወራት ውስጥ ከ160 ሺህ በላይ ሰዎች የመደበኛው ሰራዊትና ሲቪል ቢሮክራሲ አባላትን ጨምሮ የለውጡ አካል ለመሆን ማመልከቻ ማስገባታቸውን ይፋ አድርገዋል። የሀገር አንድነት፣ የሃይማኖትና የፖለቲካ መለያየት፣ የግለሰብ ነጻነትና ፍትሐዊ ምርጫ የለውጡ መሰረቶች እንደሆኑ ገልጸዋል። በሌላ በኩል የጄፍሪ ኤፕስታይን ጉዳይ ይመጣል። ጄፍሪ ኤፕስታይን በቢሊዮነሩ ሞርቲመር ዙከርማን በኩል የሚዲያ ዘገባዎችን ለማፈን መሞከሩ ተጋልጧል። የአሜሪካ የፍትህ ሚኒስቴር ይፋ ባደረገው አዲስ የሰነዶች ስብስብ በህፃናት ላይ በሚፈጸም ወሲባዊ ጥቃት ወንጀል ተከሶ በእስር ላይ ሳለ ህይወቱ ያለፈው ጄፍሪ ኤፕስታይን በእሱ ላይ የሚወጡ የዜና ዘገባዎችን ለማስተካከል እና ለማፈን የነበረው ከፍተኛ ተጽዕኖ በዝርዝር ቀርቧል። ኤፕስታይን ከካናዳ አሜሪካዊው ቢሊዮነርና የሚዲያ ባለቤት ሞርቲመር ዙከርማን ጋር የነበረውን የጠበቀ ግንኙነት በመጠቀም በወቅቱ ዙከርማን ባለቤት በነበረበት ኒውዮርክ ዴይሊ ኒውስ ጋዜጣ ላይ የሚወጡ ዘገባዎችን ለመቆጣጠር ሞክሯል። እንደ አውሮፓውያን አቆጣጠር በ2009 ዓ.ም በኤፕስታይን ላይ የቀረቡ አዳዲስ የጥቃት ክሶችን ጋዜጣው እንዳያወጣ ተጽዕኖ በማድረግ ለወራት እንዲዘገዩ አድርጓል። ኤፕስታይን ለዙከርማን በላከው ኢሜል መልእክት ስለ ጓደኛው ጊስሌን ማክስዌል የሚገልጹ ክፍሎች ከዘገባው እንዲወጡ ጠይቋል። ጋዜጣውን በመጨረሻ ባወጣው ዘገባ የማክስዌልን ስም ሙሉ በሙሉ አውጥቶታል። ኤፕስታይን ተጎጂዎቹን ገንዘብ ፈላጊዎችና የወሲብ ንግድ ሰራተኞች በማስመሰል ስማቸውን ለማጥፋት የሚዲያ ባለቤቱን በረዳትነት መጠቀሙን ይኸው ሰነዶች አመልክተዋል። ሰነዶቹ እንደሚያሳዩት በዙከርማንና በኤፕስታይን መካከል ያለው ግንኙነት ከሚዲያ ባለፈ ጥልቅ ነበር። ዙከርማን የኑዛዜ ሰነዱንና የ1.9 ቢሊዮን ዶላር ሀብቱን ዝርዝር ለኤፕስታይን በማጋራት የገንዘብ ምክር ይጠይቅ እንደነበር ተጠቅሷል። ኤፕስታይን ለዙከርማን የሀብት አስተዳደር ምክር ለመስጠት እስከ 30 ሚሊዮን ዶላር የሚደርስ የአገልግሎት ክፍያ ጠይቆ ነበር። ዙከርማን ለኤፕስታይን በላካቸው መልእክቶች አንተ ልዩና ታላቅ ጓደኛዬ ነህ በማለት አድናቆቱን ገልጾለታል። ይህ መረጃ ይፋ የሆነው ጊስሌን ማክስዌል በህፃናት ዝውውር ወንጀል የ20 ዓመት እስራት ፍርድ ውስጥ ባለችበት ወቅት ነው። ዙከርማን በኤፕስታይን ወንጀሎች ውስጥ ተሳትፎ እንደነበረው እስካሁን ምንም አይነት ክስ ባይቀርብበትም ከወንጀለኛው ጋር የነበረው ምስጢራዊ ግንኙነት ግን ከፍተኛ ትችት እየቀሰቀሰ ይገኛል። የጋዜጣው የቀድሞ ጋዜጠኛ ጆርጅ ራሽ እንደገለጸው ኤፕስታይን የጋዜጣውን ባለቤት በማባበል ዘገባዎችን ለማስቀየር መሞከሩ የብሪት ጥግ የሚያሳይ ነው ሲል ነው የገለጸው። አድማጭ ተመልካቾቻችን ስለተከታተላችሁን እያመሰገንን ሰብስክራይብ እንድታደርጉን በአክብሮት ጋብዘናችኋል። መልካም ጊዜ ይሁንላችሁ።